መንግስት ጥፋት ካለበት ተነስተው ማውገዛቸውና ምናምን ችግር የለው ካለበት ገባሽ ምልሽ ይሄን ጦርነት ቢጀምር ኖሮ እኔም መንግስት ወራሪ ጥፋት ባይኖርበትም ትግራይ ላይ በነበረው ጦርነት ህዝቦች የተሰቃዩ ከሆነ ማውገዙ ትክክል ሌላውስ ነው አሁን አውሱን እኮ ነው ምልሽ በተክርስቲያን ላሊበላ ሲዘረፍ ጨጨሆ እንዳልሽ ትላንት ነው ጨጨሆ ነው የሰማሁት እንደዛ ያደረገ እየተደረገ ለምንድነው ምን ነው የሚያስተዳድሩት ታዲያ ምንድነው የትኛውን ቤተክርስቲያን ነው የሚያስተዳድሩት እኔ ቅርታ አርግልኝ እኔ እንደነዚህ አይነት ሰዎች የዋጥ ጠበቆች ናቸው እንጂ የሃይማኖት አባቶች ሌላቸው አልችልም ሚዛናዊ ስትሆኝ ነው ሙስሊም ክርስቲያን አፍጋኒስታን ሶሪያ ማለት የለብሽም የሶሪያ ስደተኞች ሀገራችን ላይ ቋሉ ናዝሬት እጅ ያየሁኝ የሚገርምሽ ነገር የሶሪያ ስደተኞች ሲለምኑ ናዝሬት ድረስ ሄደዋል እነዚህ እኮ አገር ነበራቸው በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ ሚልርስ በኢትዮጵያ ጋዜጣዊ ሳምንቱ ይወጣ የነበረው ታሪክ ሁሉንም ባይሆን የተወሰነውን እዚህ መጽሐፍ ላይ ለማካተት ሞክሬያለሁ። እንግዲህ ታሪካቸው የሚያልቅ አይደለም የነሱ ጉድ ብዙዎቹ እንግዲህ እየተቀነጨ በጭልፋ እንደማለት ነው ይሄ ታሪክና ዋና ዋና መላቸውን ነገሮች ለማካተት ሞክሬያለሁ ግን አንዳንድ ጊዜ በቃ አሁን እንትን ካደረገ በኋላ መጽሐፍ ከወጣ በኋላ ለምን እናላደረኩም ምናምን የሚል እንትን አለኝና እስቲ ወደፊት ያሰብኩበት ለመስራት ነው ያው መጽሐፍ ሽያጭና ምናምን እዚህ ሀገር ያዋጣም ታውቂዋለሽ ድካም ነው ግን ብዙ ታሪኮች አሉ ለተነገሩ ወደ ሁለተኛው ጉዳይ እንግዲህ ለጠየቅሽኝ መስከረም 20 የነዚህን ታሪኮች ጽፍ በ1995 ዓመተ ምህረት ኃይሌ የሚባል አሁን የሆነ አረብ ሀገር ነበር ተነስቷል ይመስለኛል የአየር መንገድ ደህንነት የጸጥታ የደህንነት እንትን ነበረ እሱን መከታተል ጀመረ እንግዲህ ይሄንን እዚህ ላይ የገለጽኳት በፎቶግራፍ ጭምር ያስደገፍኳት እኔ ማን እንደሆንኩኝ ኢየሩሳሌም አራያ በልጄ ስም ነበር ምጽፈው ማን መሆኑን አያውቁም ነበር ይሄ ጻፊ ማን ነው በሚል ናዚብ ነሰባት ጠየቋት አንድ እርግጥ እዚህ መጽሐፍ ላይ ጽፌዋለሁ በጣም አስነዋሪ ድርጊቶቿን እና የቢተው በላሚስት ዝማም ነች ተጠቆመች እንግዲህ ነኝ መረጃዎች ተሰጠኝ ነበር በጣም እንጂ ብዙ መረጃዎች ተሰጠኝ ነበር ባሏ ታስሯል ባልሽን አስፈታልሻለን አሏት ይሄን የሚጽፈው ማን ነው ሲሏት እንግዲህ ሌሎች እንትኗን እዚህ አስነዋሪ ድርጊቷን እዚህ መጽሐፍ ላይ ስለገለጽኩት ሚዲያ ላይ አልገልጸውም ራሷም ስለምታቀው በዚህ ምክንያትም ይመስለኛል ከባሏ ጋርም ተለያይታለች ይመስለኛልና ዋናው ነጥብ እሱ ሳይሆን ያጠቆመችኝ ከዛ በኋላ ያው ኃይሌን መከታተል ጀመረ ገንዘብ እንሰጣለን አሉኝና 400 ሺህ ይላልኝ ከዛ በኋላ እዚህ ጋር ቁጥር ስህተቶች አሉ በርግጥ መጽሐፉ ላይና 5 ወር 6 ወር ነው ያስጨነቀኝ ከዛ በኋላ መስከረም 296 ዓመተ ምህረት በትግራይ ቢሮ በኩል በአንድ ባጎቴ ልጅ በኩል ወልደ ስላሴ የሚባል የሀገር ውስጥ ደህንነት ኃላፊ ነበር ወልደ ስላሴ ወልደ ሚካኤልን እዚህ ጋር ገልጫዋለሁኝ እንግዲህ በጣም ብዙ ሰው የበላ ሰው ነው በጣም ፋሺስት ነው በጣም ገዳይ ነው ከበረሃ ጀምሮ ነው ታጋዮችን ይገል የነበረው ያሰቃይ የነበረው ወልደ ስላሴ ማለት አሁን አሜሪካን ሀገር ሸሽተው የሚገኙ እነ ተክላይ ጻይ አንድ ደግሞ ጀርመን አለ እነዚህ ሰዎች ያመት በዓል ቀን ያገር ባህል ልብስ ለብሰው ለማሰቃየት እስር ቤት ሄዱ ነበር ሱስ ሆኖባቸው በቃ ሰው ማሰቃየት ሱስ ይሆናል እንደዛ ነበሩና ያው መስከረም 2 ቀን ወልደ ስላሴ ጠርቶ 2 ሰዓት ተኩል አስፈራራኝ መረጃ የሚሰጡን ሰዎች ስጠንና ወደ ውጭ ልካለን 1 ሚሊዮን ብር ሰጣለን አለ እንግዲህ እንደማይሆን ገለጽኩለት ከ2 ሰዓት ተኩል ማስፈራራት በኋላ የ15 ቀን ጊዜ ሰተናል አለኝ እንግዲህ በ15 ዓመት አቋም የማይቀየር ማልኩት መስከረም 20 ሮብ ቀን
እንደዚሁ አንዳንድ ጊዜ መንፈስሽ የሚነግርሽ ነገር አለ አይደል? ትንሽ ደብሮኝ ነበርና ያው በእነዛ 15 ቀን ውስጥ ያሳለፍኩት ጊዜ ምንድነው ታክሲ ውስጥ ስገባ ተከትለውኝ ይገባሉ፣ ሽጉጥ ያሳዩኛል። በምገባባቸው በመውጣባቸው ቦታዎች ሁሉ ይከታተሉኛል እና ትንሽ ያስጨንቃል፣ ያ በጣም ያስጨንቃል። እና መጨረሻ ላይ እናቴ ጋር ወረቀት ተው ይላሉ ነው ይሄ ኃይሌ የሚባለው በዚህ ስልክ ደውል ምናምን በቃ ራስመንት ነው ገባሽ? በቃ ምንን ማስጨነቅ ነበር ያዙት። ግን ያው መስከረም 20 ቀን 7 ፌደራል ፖሊሶች ቤላ መኖርበት ቀበሌ 18 ወደ አቦ ዳገት አዲስ ድልድይ የተሰራለ በጣም ጥልቅ ድልድይ ነው እና እሱ ጋርና ሱቅ አለ አረቦ ሱቅ የሚባል እሱ ጋር ጠበቁኝ። በኋላ ከኋላ 4 ናቸው በጣም ግዙፎች ናቸውና ከኋላ በብረት ጭንቅላቴ መጡት። ከኋላ ክፍት ነው ጭንቅላቴ። ከዛ ከፊት ለፊት ተቀበሉኝ። ወደፊት ስሮጥ ብቻ ፈጣን ነበር፣ ህልም ነበር የሚመስለው። መላ አካሌ እንደበደቡት እና 3 ጥርስ የረገፈ ተሰበረ። ጭንቅላቴ 5 ቦታ ተሰፋ ምናምን ድልድይ ውስጥ ወረወሩኝ እና መንጋ ጅብ ይመጣ ስለነበር በዛ ሰፈር ጅብ እንዲበላይ ነበር የፈለጉት። ይሄንን ያደርጉ ነበር ነው ለስላሴ። ለምን ሽሮ ሜዳ ጫካ ወስደው ኦነግ ነው ምናምን የሚሏቸውን ሰዎች ይደበድቡ ያሰቃዩአቸውና በሽጉጥ ይገሏቸዋል። አንዳንድ ጊዜ በሳይሌንሰር ነበር የሚገሏቸውና እዛ አካባቢ ሰዎች ጨርቅ ምናምን ያገኛሉ እና ጥፍር ጸጉር እና ጅብ ነው የሚበላው ያን ሰው። በጣም ብዙ ሰው የት እንደደረሱ ማይታወቁ ሰዎች ተበልተዋል። እና እንደዛ ነበር እኔ ሊያደርጉኝ የፈለጉት። ግን 1 ሰዓት ሙሉ ደም የፈሰሰ መብራት አብርተው በትግርኛ ሞቷል ሞይቱ እዩ ምናምን ይሉ ነበር። እና በጣም ቆሻሻ ውሃ ነው እዚህ ድረስ ነበር እንትን ያደረገኝ። ወገቤና ሂታፋ የተሰነጠቀ በጣም ተጎዳውኝና ያው የተንፏቀኩ መሬት ለመሬት ሰው ጋር ደረስኩኝ። ሰው ቤት ላይኮድ ይባላል አሁን በህይወት የለም። እነሱ ቤት ደረስኩኝና እናትየው ጮኸው ያው ጭንቅላቴን እንትን በቀሚሳቸው እንትን አሉ። ከዛ በኋላ ሆስፒታል ከዛ በኋላ የሆነውን ነገር አላውቅም። እና ያቺ መስከረም 20 ቀን እቺ ነበረች ግፋቸው መጨረሻ ሆስፒታል ራሱ በህክምና እንዳታገኝ ማንም ሰው እንዳያክማ አስወጥቶ ነው የጣለው አይደል? አዎ። እና ዶክተሩ ምንድነው አለኝ እንዴ ያው ሰው ነኝ ምንድነው ማለት ምናምን አልኩ። ነው ተደውሎ እንዳታክሙት ተብሎ ነው። ለሲሳይ አገና ደውለውለት ኢየሩሳሌም ማርያም ምናምን አሉት። በነጋታው አይለ ስራው ተወልም ለስራው ተወል ትላለህ ሂድና ሬሳውን ከምኒልክ ሆስፒታል ሰዳሉት። እና እንደዛ ሆኜ 2 ሐኪሞች እነ ክብረት የሚባሉ ማያቁኝ ዶክተሮች ቤቴ ይመጡ ያክሙኝ ነበር። ፕሮፌሰር መስፍን ከአሜሪካን ሀገር ያመጡት የወገብ ቤልት ነበር፣ እሱን ሰጡኝ። ትንሽ ያስቸግራልና 6 ወር በጎንና በጎን ሳትገላበጪ ጣራ ብቻ እያየሽ ሰው ያበላሽ በተለይ መጽዳዳት ችግር በቃ በጣም ስቃይ ነው። እና ያን ስቃይ ምልሽ በ6 ወር አይደለም በብዙ አመት የሚረሳኝ አይመስለኝም። እና ዶክተር ያው በ2 አመት ቆመት ሄዳለ ነበር ያለኝ። ግን ፈጣሪ ዶክተሩን አንተ ምን አገባለውና በ6 ወር ቆም ሄድኩኝና ስቃዩን አረሳው። በወቅቱ እንዲያውም የብዙ ጋዜጠኞችን ቀልብ የሳበ ዓለም አቀፍ የጋዜጠኞች ቡድን ድረስ ጉዳዩ ደርሶ እንደነበረ የተጻፉ ነገሮችን ላገላበጠ ሰው ማን እንደሆንክ ማወቅ ይቻላል አይደል? ፕሮፌሰር መስፍንም ጽፈዋል። እነዚህ ዓለም አቀፍ የሲፒጂ አምነስቲ ኢንተርናሽናል ብዙዎቹ ጽፈዋል። ያው ጋዜጦችም አውጥተውታል ሁሉም። እና በጣም የሚገርምሽ ግን ከደበደቡሽ በኋላ ከገደሉሽ በኋላ የሚሰጡት ምክንያት አሁን ለምሳሌ እዛን ጊዜ የዚህ 97 ጊዜ የ65 ዓመት አሮጊት ተገደሉ ተክለ ሃይማኖት። ከዛ ልጃቸው ቪኦኤ ላይ ምን አለ? እናቴ ተገደለች ከመገደላቸው ነበረከት የሚሰጡት ባንክ ለመዝረፍ እስረኛ ለማስፈታት እናቴ እንዴት ነው እንደዛ የምታረጋው? በረከት ስምዖን ስለኔ የተናገረው ነገር ያማል። ኔሽን የሚል ጋዜጣ ነበር ከላይብራሪ ማግኘት ይቻላል። ጥቅምት ወር ላይ ሲጠየቅ ምንድነው ያለው? አንድ ጋዜጠኛ የመጨረሻው ጥያቄ ነች። አንድ ጋዜጠኛ ተደብድቧል። አዎ ተደብድቧል ይባላል አለ። እየተጣራ ነው። ነገር ግን አለ ማን እንደደበደበው አይታወቅም፣ እየተጣራ ነው በፖሊስ። አርፎ ቢቀመጥ ይሻላል። የፖለቲካ ተልእኮ አለው በዚህ መንግስት ላይ። ምን ተልእኮ አለኝ እኔ ስክሪፕቶ እንጂ እንደነሱ መሳሪያ ሊያስኩኝ ያማል የሚሰጡት ነገር። ደብድቦሽም ገለውሽም እንደገና ረፍት ይነሱሻልና ያው አሁን ድረስ የምታየው ነገር ነው። የነሱ ስራ ዘመዴ ነው ስጋዬ ነው አይሉም። በጭራሽ በስልጣን ላይ የነበረ ዘመዱ ሁሉ ነበር መጽሐፉ ላይ ተቀመጠ። አዎ። እና ልክ ነሽ። ትንሽ ያማል ያን ነው ፍላስታው። አንድ ነገር ላንሳ። እንግዲህ ተነግሮች ኢህአዴግ የሚባለውን ፓርቲ ከመሰረቱበት ከ1984 ዓመተ ምህረት ጀምሮ 26 ቢሊዮን ዶላር ወይም ደግሞ ከ1.17 ትሪሊዮን ብር በላይ በእርዳታ ስም
ስለመቀበላቸው ይነገራል። ይሄም ደግሞ በእርዳታ ስም ራሱ ከዓለም ከኢንዶኔዥያ ቀጥሎ ሁለተኛዋ ሀገር እንድንሆን አድርጎናል። ይህ ብቻ አይደለም። ትራንስፓረንሲ ኢንተርናሽናል የሚባለው ባወጣው ሪፖርት ማለት ነው፣ ይሄ ጄፋይ የምንለው ከምርጫ 97 በኋላ በነበሩት 10 ዓመታት ብቻ 26 ቢሊዮን ዶላር ተዘርፏል። በዚሁ ስም በመጣ ሀገራችን ተዘርፋለች። ሌቦቹም ከሌላዎቹም ደግሞ እነዚሁ የትህነግ ቁንጮ የሆኑ ባለስልጣናት እንደሆኑ ይነገራል። ነው በጣም የሚያሳዝነው። ብዙ ሰው የሚያነሳው የበላችሁትን ትፉ ወይም የዘረፋችሁትን መልሱልን፣ የተበደራችሁትን ክፈሉልን ብሎ ወገባቸውን የያዛቸው ሰው እንኳን አልነበረም አይደል? ምህረት በሚመስል ሁኔታ ለውጡም ሲመጣ በጋራ እንዲሰራ ሀገር ውስጥ እንዲኖሩ መንግስት ምስረታው ውስጥ እንዲካተቱ ነበር የተጠየቀው። ይሄ ሁሉ አሻፈረን ብለው እንዲህ መሄዳቸው ወይስ ደግሞ አንድ አባባል አለ አይደለ? ያው መስረቅ የለመደጅ ተቆርጦም ይንቀጠቀጣል ይላሉና ተቆርጦም መንቀጥቀጣቸውን አሁንም አላቆሙም። ዝርፊያው አሁንም ቀጥሏል። በግለሰቦችም በምኖችም ደረጃ እንደው እንዲታይዋለህ በጣም የሚያሳዝን ነው። እንግዲህ እነዚህ ሰዎች ዘረፋቸውን በልጆቻቸውም ጭምር ሊያስቀጥሉልን ነበር የሚፈልጉት። ነፍሱን ይማርና አብርሃም አስመላሽ ምን ይል ነበር? በሽፍት ሊገዙን ነው ይል ነበር ከአንድ ሰው ጋር በተያያዘና እንደዛ ነበር ያሰቡትና እንግዲህ ከመጠን በላይ ዘርፈዋል። እነዚህ ሰዎች ሀብታ ጋብሰዋል። ልጆቻቸውን በውጪ እንግዲህ በተደጋጋሚ ላለፉት 1 ዓመታት በእውነት ለመናገር ስለ ልጆቻቸው እናገራለሁኝ። እኔ አሁን እጃቻቸዋለሁ። ለምሳሌ ያገኘኋቸው ነበሩ ያንዱ ዘመድ ምናምን ሊናገሩ ይሞከሩ። ሌሎቹ ግን ያው ተግባብተን አወራን። 1-5 ናቸው። ሌሎቹንም አግኝቼ ነበርና እንደዚሁ እውነት አንዳንዶቹ የትግራይ ተወላጆች የቆየ የገባቸው አሉ። ስብሰባ ሁሉ የመጡ ነበሩ ኒውዮርክና ምን ልልሽ ነው እንግዲህ እነዚህ ሰዎች ገለው በልተው ተናግረው ዋሽተው ምንም ነገር አይጠቅሙ። በሽታ ነው። እኔ ትግራይ እነዚህ አይነት ሰዎች ማፍራቷ በጣም ነው የሚገርመኝ። ምክንያቱም ወላጆች እንደዚህ አይደሉም። ቤተሰቦች የማቃቸው ሀገር ሽማግሌዎች በጣም ብዙ ሰዎች አውቃለሁኝ። እኔ እነዚህ ሰዎች ከዛ ምድር እንዴት እንደተፈጠሩ አላውቅም። ዛሬ እስር ቤት ገብተው እንደ ስብሐት የሚጸጸቱ ይመስልሻል? አይጸጸቱም። ጸጸት የሚባል አያውቁም። አሁን እንግዲህ በራሴ መንገድ አየሁት። አዎ ሊሆን ይችላል። ከልቡ ከሆነ ጥሩ ነው መቼምና መቼም እምልሽ አሁን ለምሳሌ ትግራይ ውስጥ ትምህርት ቤቶች በድንጋይ ላይ ተቀምጠው ልጆች ይማራሉ አሁን ድረስ ማለት ነው። አሁን ትምህርት የለም በጦርነቱ ምክንያት። ግን እና ሀቂት ነው ማለት የተማሩት። ይሄንን ቢመሰክርልን ጥሩ ነበር። እንደ ተራይ መንግስት ትምህርት ቤት ነው የተማሩት። ሀቂ ስራ የለው ቪላ ቤት አለው መቀሌ። ከየት አምጥቶ ነው እስቲ ንገረኝ? አፓርታይድ መንደር ውስጥ እሱም ወንድሙም አባቱም አለው። ከየት አምጥተውት ነው ይሄንን ገንዘብ? እንዴ ከየት አምጥተው ነው ውጪ ሲማሩ የነበረው? ይሄ እኮ ግልጽ ነው። አንድ እምልሽ አንድ ሰው ስራ ሳይኖረው አባትየው በዚህ በኩል ምንም አልወሰድኩም ይላል። እናትየው እኮ ጉቦ ተቀበላለች። ክሊኒክ ጉቦ ክሊኒክ የሚቀበልበት ሀገር እኮ ነው ይሄ። ስለዚህ ምንድን ነው የሚፈልጉት? ሁሉንም ብታያቸው እቺ ሴትዮዋ የምትያት ጠቅላይ ሚኒስትሩ ገንዘብ አላት ውጪ ኢንዶኔዥያ ባንክ ውስጥ። መንግስት ያውቃል፣ የሚያውቅ ይመስለኛል። የብዙዎቹን አሁን አንዳንዶችን ያውቃል። አንድ ተቋም እንደተቋቋመም አውቃለሁኝ አንዳንዶቹን ገንዘብ ለማስመለስ። ውጪ እኮ ገንዘብ መኪና ገዝተው ይሰብራሉ። የሚገርምሽ ነገር በተርም ለአንድ ልጅ 23 የአሜሪካን ስኩል ዲሲ ውስጥ የሚገኘው ውስጥ 23 የህወሓት ባለስልጣናት ልጆች ይማራሉ። ይሄን የምንነግርሽ ከ3-4 ዓመት በፊት ማቀው ነው። በተርም $37,000 ይከፈላል። ከየት አምጥተው አንድ የሴናተር ልጅ እንደዛ ሊያስተምር ይችላሉ ብለሽ ብትይኝ አይመስለኝም። አያስተምሩም። እንዴት ነው 37 ለፐብሊሲቲም ተብሎ እንደውም ፐብሊክ ስኩል ለመላክ ሁሉ ይሞክራሉ። የስዩም መስፍን ልጅ $100,000 መኪና ነው የሚነዳው። ሁሉም አዳዲስ መኪና ነው የሚነዱት። ብዙዎቹን አውቃቸዋለሁ። እዛ ሜሪላንድ ምናምን እንደ የናጠጠ ኑሮ እኮ ነው የሚኖሩት። ከየት አሁን ስታያቸው ያሳፍራል ድርጊታቸው። ማየትሽ ከሆነ ራቁት ዳንስ ቤት ሄደው ብር ይበትናሉ፣ መኪና ገዝተው ያቃጥላሉ። ምን የሚያደርጉት ነገር አይ ሰርተው አይደለም ያመጡት ይሄን ነገር። አሁንም እንኳን አይደለም ከደሃ ህዝብ የዘረፉትን አሁንም በጎፈንድሚ ስም እኮ ኮንሰርት ያዘጋጃሉ አይደለም። አሁንም በቅርቡ ኒውዮርክ ነበርክ። ኒውዮርክ ለምን እንደሄድክ ንገረንና ያው ከትግራይ ተወላጆች ጋር ለዚሁ ለሀገር ውለታ መዋል ለሚፈልጉ ኢትዮጵያውያኖች ድጋፍ ለማሰባሰብ
ለኢትዮጵያ ለመድረስ እንደሆነ ሰምቻለሁኝ። በጣም እኮ የሚያሳፍርሽ እኮ ነው። አንድ ነገር ልንገርሽ፣ እዚህ ነው ዝግጅቱ ላይ ሄድኩ ጊዜ ለመከላከያ ሰራዊት በ2 ሰዓት ውስጥ መቼም እነዛ አዘጋጆቹ ሰላም ለኢትዮጵያ ሚል ማነው ተስፋ ለኢትዮጵያ ሊበረታቱ ይገባልና ከልብ ነው የመጣው ሰው። አሁን አሜሪካን ሀገር 1 ዓመት ስራ የለም በዚህ በኮቪድ ምክንያት፣ ግን ለአገሩ ሳይሳሳ እዛ $61,000 ነው የተዋጣው ለመከላከያና አሁን የሄድኩበት ዝግጅት ኒውዮርክ ላይ ማለት ነውና በአንጻሩ የዛን ቀን በ28 ይመስለኛል እንትን ሲያትል ውስጥ አንድ ፕሮፌሰር ነኝ የሚል ሙልጌታ ገብረህይወት ነው ምናምን የሚባል ምን ጠርቶ ነበር? ሙዚቃ፣ ጭፈራ፣ ገንዘብ ማሰባሰብ ረዳት ፕሮፌሰር ነኝ የሚለው ምናምን እንደዛው እና ተመልከቺ እዛ ላይ የነበሩት ሰዎች እነ ፕሮፌሰር ቢኒያም እነ ዶክተር ዘርጋባቸው ትግራይን ሁሉ ያውቁታል። ዶክተር ዘርጋባቸው አክሱም ነው ይኸውልሽ ከባህር ዳር ከምናምን ልጆች እየወሰዱ በስኮላር በመናምን ለማስተማር እዚህም ደግሞ ለየት ያለ ትምህርት ቤት ለመክፈት ሐሳብ አላቸው። የድሃ ልጅ ጭምር እንዲማር ማለት ነው። ብዙ ራዕይ ነው ያላቸው እነሱ። አሁን ስለ ጦርነት ብቻ አይደለም እነዚህ ሰዎች ይሄ ረዳት ፕሮፌሰሩ ምትዩ ምናምን የትግራይ ዳያስፖራ እነሱን የሚያመልከው ይመጣል። መቀሌ ይመጣሉ፣ ይጠጣሉ፣ ጭፈራ የሚደረገው ይሄ ለካቲት 11 ግንቦት ምናምን ተብሎ ማለት ነው። ይጨፍራሉ፣ የሚዘሙተው ይዘሙታል። ከዛ በኋላ መሬታቸውን ይስዳሉ፣ አለቀ ሄዳሉ። የብርሃነ ጋኖ እናት 5 ልጆቿን የገበረች መቀሌ ስትለምን ጎዳና ላይ ማንም ዞር ብሎ ያያት። የትግራይ ገበሬ ድሃው አንድ ጊዜ ተሳውቻለሽ በሬ እንደ በሬ ሆኖ ሰውዩ ሲታርስ ሚስቱ ምናምን ትስታረቅ አንድ እዚህ እኮ ነው ከከተማ ከአዲስ አበባ ከተማ በሬ ገዝተው በሬ መግዣ አንድ የዳያስፖራ ስቴት ትግራይ ዳያስፖራ ይውጣና ለዚህ ሰውዬ ደብተርና እርሳስ ይዘን መተናል የሚል ደረቱን ነፍቶ ሊናገር የሚችል የለም። እነ ናትናኤል እነ ነጋሲ ምናምን የመሳሰሉ ለኢትዮጵያውያን የሚረዱ አሉ በቁጥር ማቃቸው። አሁን ሲሄድ ያፈርኩባቸው ሰዎች አሉ። ህወሓት ገርፋ ያባረራቸው ሰዎች ስማቸውን መጥቀስ አልፈልግም። አቋማቸውን ቀይረው ምንድነው አቋም ያስቀይራቸው? እነዚህ ሰዎች መከላከያን ሲያርዱ ይህን ሁሉ ነገር ሲያደርጉ በኢትዮጵያ ላይ ሲቃወሙ የነበሩ ሰዎች ዛሬ ተገልብጠው የነሱ ደጋፊ ሆነው ሳይ በጣም ነው ያፈርኩት። በጣም ማከብራቸው እነ ተስፋ ያጽባህ እነ ማርክስ የሚባሉ ምናምን በጣም ማከብራቸው የነበሩ ሰዎች መብታቸውን መገለባበጥ ግን ሐቁን እንዴት ይስታሉ ነው ነው ፓርቲያቸው ነው። ግን እኔ መርፌ የሚወጉት አለ መሰለኝ እነዚህ የህወሓት ሰዎች እውነቴን ነው የምነግርሽና ምን እንደዛ እንደሚያደርግ ተመልሰው እዛ ውስጥ እንዴት እንደሚሸጎጡ አላውቅም። አረና ተብለው ነገ እዚህ እናንተ ላይ ይመስለኛል አዶኑ አንድ ሚዲያ ላይ ቻታለው አረጋሽ በስልክ አነጋገርኳት። ለምንድን ነው ስለታረደው መከላከያ ማታነሽው ስላት አልተጠየቅኩም አለች። መጠየቅ አለባት እንዴ ስለዛ ለማንሳት 6 ወር ሙሉ ትግራይ ሳትሄድ ሴቶች ተደፈሩ ይሄን ያክል ወለሽ ታወራለሽ እንዴ? መግለጫ ታወጫለሽ ህወሓት አሸባሪ አይደለም ብሎ። ታዲያ እንደዛ ከሆነ ለምን ከህወሓት ጋር ይቀጥሉም ነበር? ያውም ጠብቀው መንግስት ፓርላማው የ48 ሰዓት ጊዜ ሰጥቶ ነበር። ስለዚህ ከዛ በኋላ እንደዛ ያሉትና እነዚህ ነገሮች ሳይ በጣም ያሳዝኑኛል። እነዚህ ሰዎች አሁን ዳያስፖራው መጥያቸው አንድ ስክሪፕቶና ደብተር ሰጥተው ያቁም። ግን አሁን ባለፈው ጊዜ በ3 ሳምንት ብዙ ህፃናት አለቀ፣ አሁንም እያለቁ ነው። ስለዚህ እንደገና ሌላ ህፃን እንዲወድ ገንዘብ ታሰባስባለሽ እንዴ? እነዚህ የተማሩ አይመስሉኝም። ዝም ብለው ነው የተለጠፈባቸው ረዳት ፕሮፌሰር ምናምን ተብለው እንጂ እንዴት ማገናዘቢያ ይሄ እኮ ሆሊውድ ውስጥ የሚካሄድ እኮ ፊልም አይደለም፣ የሰው ህይወት እንትን የሚያደርግ ነው። እና እነዚህ ሰዎች ጥጋባቸው እዚህ ድረስ ነው። ገባሽ? ትግራይ ካንት ምንድን ነበረ ኖት ዌት በሚል አይደል መክት በሚል አሁንም ጀምረዋል ይሄን መሰብሰብ። ከዚህ ቤት የተሰበሰበው 100 ሚሊዮን የት ነው የደረሰው? 95 ሚሊዮን መሳሪያ ገዙበት። 100 ሚሊዮን ተሰብስበው 5 ሚሊዮኑን ተከፋፍለውት ነው። ለምን መሰለሽ? አንዳንድ ሚዲያዎችን እየያዙ ነው። ገባሽ? ገንዘብ ይሰጣቸዋል። አዎ ይሄ ቢሰበስቡት ገንዘብ ለነሱ እኮ ነው የሚያውሉት። ይሄ እኮ ልማዳቸው እኮ ነው። ሰለሞን ተካልኝ ገንዘብ ስለተሰጠው እዛ ያለውን ገንዘብ ስለሰጡት በሚስቱ በኩል እኔ ይኸውልሽ ኢትዮጵያ ልክ ለውጥ እንደመጣ ኤምባሲ ጋር የማቃቸው ዲፕሎማቶች አንድ ዝርዝር አየሁ። ሚዲያዎች የሚሰጣቸው እዛ ዲሲ ውስጥ ያለች አንድ ሴት ምናምን 6 ሰዎች አንድ ምንድነው አሁን የነሱ የሚለፈለው እኔ ያሰለግ ማለከታተው አንድ ቲቪ ያላቸው መሰለኝ እሱ ጋር የሚሰራ ልጅ አሉላ ምናምን ይባል እነዚህ የሚከፈላቸው $6,000 በ15 ቀን 2 ወርም ኮሰርተሽ እኮ አታገኝም አሜሪካን። የሚሰጣቸውን ዝርዝር አየሁኝና እባክህን አልኩት ዲፕሎማቱን ስጠኝና እስቲ በሚዲያ ያንን ነገር ላውጣው ቆይ አለኝ። ከዛ በኋላ ብታወጪው ምንም ሴንስ አይሰጥም። ገባሽ? ሆነ ብሎ እንትን ልምል ያቺ ልጅ ሬዲዮ አላት ምንድነው የምትለው መሰለሽ ሳምንት ዲሲ ላይ የሚተላለፍ ኮሎኔል ተወልደ ታሰረ እንደዚህ ተደረገ አብይ እንደዚህ ያደረገ። በኋላ አንድ ቀን ያንን ካየው በኋላ አገኘኋት በአካል። ለምን እንደምትጮህ ይገባኝ። ለካ ገንዘብ ስለሚከፈልሽ ያስለቀረ ነው አልኳት። ምን ልልሽ ነው ገንዘብ መስጠት ልማዳቸው ነው።
ለምን መሰለሽ ጎፈንድ እኮ አዋጡ 100 ሚሊዮን ሲባል ከኢትዮጵያ የተዘረፈ ራሳቸው ያከማቹትን ገንዘብ ነው መልሰው የሚሰጡት። ናትናኤል አስመላሽ የትግራይ ልጅ ነው፣ ያድዋ ልጅ ነው። እንትን አደረገ ምንድነው ጎፈንድ ከፍቶ ለተራቡ ለችግረኞች መሪያውን እንትን እንደተደረገ ለትግራይ ተወላጆች ቢሮ በአንድ ቀን $20,000 ሲሰበስብ አስቆሙት። ትቻለሽ ያው ሪፖርት አድርገሽ ማለት ነው። ታግሎ ምን ብሎ ሌሎችም ሰዎች እንትን አድርገውለት አስከፍቶ ወደ $40,000 አምጥቶ ሰጠ። እሱን ከዛ እነሱ የሰበሰቡትን ገንዘብ ስንዴ መግዣ ለትግራይ ስጡ ሲባሉ አብይ ይስጣችሁ ነው ያሉት። እነዚህ ሰዎች የትግራይ ጠላቶች ናቸው የምለው ወድጄ አይደለም፣ በተግባርም እያሳዩት ነው። ስለዚህ አሁንም የሰበሰቡትን ገንዘብ አዋጡ ምናምን የምትየው አይደለም። 100 ሚሊዮን እንዴት ነው የሚዋጣው? ከዚህ የተዘረፈ ገንዘብ ነው። ሐሳብ የለባቸውም። ገንዘብ ተዘርፈሽ የምታገኝ ከሆነ ስታወጪው ምንም አይመስልሽም። ምክንያቱም በቃ የተዘረፈ ገንዘብ ነው። ያ የሰው እንባ ነው፣ የሰው ደም ነው፣ የኢትዮጵያን ደም ነው። ስለዚህ ዛሬም ሊሰበስቡ የሚፈልጉት እሱ ነው። ሰብስበው ሳይሆን የሰረቁትን ነው መልሰው እንደገና እንትን አድርገው በሱዳን አምጥተው መሳሪያ ገዝተው ምናምን። ይሄ ነው ሐሳባቸው። መሳሪያ የሚዋጋ ነው ይመስላቸው። በኢትዮጵያ ጭንቅላት ላይ ተለማምደው ስልጣን ላይ ያሉት ምምልህ እዚህ በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጫካ ውስጥ ያሉት ወይም የመሸጉት ኢትዮጵያን ሲኦል ድረስም ቢሆን ወርደን እናፈርሳለን ይላሉ። ውጭ ያሉት ደግሞ እነ ቴድሮስ አድሃኖም አይነቶችም ደግሞ አሁን በባለፈው ኦሎምፒክ ራሱ ስናይ ነበር አይደለ? የፈረንሳይን ብሔራዊ ቡድን ሲያበረታቱ ያየንበት ኢትዮጵያዊነታቸውንም እስከ መካድ የደረሱበት ነገር እናያለን። እንደው ለየቅል ነው ነገሩ። ሂደህ ስታየው የነዚህ ሰዎች አካሄድ ወይም የተናጎች እንደው ስነ ልቦና የህወሓት መጨረሻ ህዝቡን ራሱ እንደዚህ ለሁለት ከፍሎ ያለበት ሁኔታ እኔ ውጭም ስለነበር ካሁን ባየው እንዴት ነው እየኖሩ ያሉት? አሁን እናንተ ጠርታችኋቸው የሚመጡትስ በሌሎቹ በኩል ምን ይደርስባቸዋል? ምን ታዘብክ? አንድ ማስታወሻ ይዤ እመጣለሁ ብዬ ከዚህ ከቴድሮስ አድሃኖም 2018 ላይ ይዣታለሁ ስክሪንሾት አድርጌ 2018 ላይ በፌስቡክ ገጹ የጻፈው ነገር ነበር። ወንድሜ ዶክተር አብይ ወደዚህ ለውጥ ወደ መሪነት በመምጣትህ በጣም ደስ ይለኛል። ቃል በቃል ባነብልሽ ደስ ይለኝ ነበር እና በርታ ወንድሜ እንደዚህ ኢትዮጵያ ወደፊት እንደምታራምዳት ምናምን ብሎ ነው ምስክርነት የሰጠው። ይሄ በሰሜን እዝ ላይ እነዚህ ሰዎች ጥቃት ሰንዝረው መከላከያ ሰራዊት ላይ 23 ዓመት ድንበር ሲጠብቀው ነበረው ላይ እርድ ፈጽመው ከዛ ጦርነትን ሲለኩሱ ቴድሮስ አድሃኖም ትንፍሽ አላለም። እኔ በእውነት ደናሶ ይመስለኝ ደናሶ ስልሽ ያው ከተማ ሰው ስለነበር ትንሽ እንደ ህዋቶቹ አይደለም የሚያስበው የሚል አመለካከት ነበርኝ። እውነት ለመናገር እንዳልኩሽ መርፌ ወጓቸዋል መሰለኝ እኔ አላቅም። እንዴ አንድን ፓርቲ እንዴት ዝም ብለሽ ሰዎች እንዴት ታመልኪያለሽ? እንዴት ጥያቄ አታነሽም? የሚታየውን ነገር እንዴት ተሸመጥጫለሽ? ቴድሮስ አድሃኖም እኮ የተቀመጠው በኢትዮጵያዊነቱ እንጂ የህወሓት አባልነቱ አይደለም። ይሄን ረሳና ኢትዮጵያዊነቴን ትርክ ሴቶች እንደዚህ ተደረጉ። አንድ በሰሜን እዝ ላይ የደረሰውን ጥፋት እነሱ ጦርነት መጫራቸው ሊገልጽልሽ አይፈልግም። ምንድነው የሚያወራው? ያው እዚህ የነበረው እንግዲህ መስተዳድር ልናነሳው እንችላለን እሱን በስፋት እና የነሱን ቃል እየተቀባበለ ቴድሮስ አድሃኖም ከዛ በኋላ የፈረንሳይ አትሌቶች እንኳን ደስ አለኝ ኢትዮጵያዊነቴን አልፈልግም እሱ በቃ እንደገና ደግሞ እነዛም ሲኦል እንወርዳለን ኢትዮጵያ ትበጣጣለች። እኔ የጠየቁት ጥያቄ ምንድነው ቴድሮስ አድሃኖም ምን አይነት ኢትዮጵያ ነበር የሚፈልገው? አሁን ጤና ድርጅት ውስጥ ነው ያለው። መቼም ሚዛናዊ መሆን አለብሽ እንትን ውስጥ ሆነሽ ስለ ሰብአዊነት ነው ማውራት ያለብሽ። እሱ እኮ ከሰብአዊነት የነጠፈ ተግባር እኮ ነው የሚያወራው። እነ ስብሐት የሚገሏት ልጆቻቸው የሚፈነጩባት የሚያርዷት የሚገሏት ህዝቧ የሚሰቃይባት እሷን ኢትዮጵያ ነበር የሚፈልገው ማለት ይሄንን እኮ ነው የነገረን። ኢትዮጵያዊነትን አልፈልግም ፓስፖርቱን አልፈልግም እሱ ጥንቅር ብሎ ይቀራል እንጂ ኢትዮጵያ ምንም አትሆን ምንም ልትሆን አትችልም። ስለዚህ
እኔ እንደው ይቅርታ አድርግልኝ እኔ በዚህ በኬንያ በፊት ከባሌ የሚወጡ ብርቅዬ እንስሳት ነበሩ ይሳሱ ያላ እንደዚህ ሆነ ዋሊያ እንደዚህ ሆነ ምናምን ይባል ነበር አይደል እነሱ ያሳዝኑኛል ጌታቸው ረዳ ወይ እንትናን እንደዛ ላስባቸው አልችልም እነዚህኞቹ የሚጠፉ ነገሮች ናቸው ገባሽ የሀገር ቅርሶች ናቸው እነዚህ የሀገር ጠንቆች ስለሆኑ ፓስፖርት ኢትዮጵያዊነትን አንፈልግም ምንም አይመስለኝም ገባሽ ከእንስሶቹ እንስሶቹ ይበልጡብኛል በቃ እሱ ነው እና እንደዚህ አይነት የሚገለባበጡ ሰዎች ናቸው ማን ጻፍ ብሎት ነው ስላቢስ ሲጽፍ የነበረው እሱ ቀድሞ ከዛ በኋላ እንደገና ስም ወደ ማጥፋት ይገባው ምን ሆኖ ነው እና እንኳን ቴዎድሮስ አድሃኖም እና ደብረጽዮንም እኮ የሚገርም ሰው ነው ባንዴ ኤርትራ ሄዶ እንዲሁ ነው ያሉ እጃቸው ነው አውጥተው እኮ መረጡት እነሱ ናቸው ማን መረጠው ያው ሰግሯል እነሱ አይደለም እንዲመረጡት ምራን በሙሉ ድምጽ መረጡት ከዛ በኋላ ደግሞ ወደ ስም ማጥፋት ወደ ጦርነት ወደ ምናምን ማስገባቸው እንደውም እኮ አራቱ ድርጅቶች ውስጥ በሌብነት ውስጥ ያልነበረ ጥቂቶች ይሆናሉ ግን ዶክተር አብይ ወደ ስልጣን መጣና ይቅርታ አለ የነሱን ማጥያት እኮ ነው ይሰደላቸው ይቅርታ ተብሎላቸው ዝም ተብለው እየኖሩ ይያል እንደገና ወደ ጦርነት አይሽ ግን ከበኋላ ግደም አለባቸው ገባሽ ብዙ ደም አፍስሰዋል ከበረሃ ጀምሮ ትግራይ ውስጥ ወደ 40 ሺህ ሰው ገለዋል ኢዲዩና ምናምን ብለው ከዛ ወዲህ ከተማ ውስጥ የገደሉት በኢትዮጵያ ምድር የከተቱት ያፈሰሱት ደም አለ ያ ነው ረፍት የሚነሳቸው ሌላ ነገር አይደለም በነገራችን ላይ እንኳን ቴዎድሮስ አድሃኖም እንግዲህ ይቅርታ ጠይቄ ነው ማነሳው ጥያቄውን ጦርነቱ የተጀመረ ሰሞን የደረሰውን ነገር አሁን እንደተባለው በሰሜን እዙ ላይ የደረሰውን እንግዲህ ለስንት አስርተ ዓመታት ሲጠብቃቸው ከጎናቸው የነበረውን መከላከያ እንደዛ አድርገው አዋርደው በባዶ እግሩ መንገድ ላይ ሲጥሉት ምንም ያላሉ አንዳንድ የሃይማኖት አባቶችም ጭምር ታፈንን ብለው ወጥተው ነበር አይደል ታፈነን ነው እንጂ ትግራይ እንዲሆነች ሲሉ ነው የነበረው ከዛ በኋላ አሁን አገሪቱ ላይ የሚደርሰው በአጠቃላይ ምናየው በእነሱ እጅ እየጠፋ ያለው ህዝብ በየቦታው ከወሎ እስከ ጨጨሆ ቤተክርስቲያን አሁን እንደው ሌላው ቀርቶ የሚያመልኩት ቤተክርስቲያን አብያተ ክርስቲያኖች በቦምብ ሲጋዩ ሲወድሙ አብያተ መስጊዶችም እንደዚሁ አይደል ከዚህ በቻለ ነጃሽ እንደዛ አይነት ጉዳት ደርሶበታል እንደውም ራሳቸው አጥፍተው ያው የኢትዮጵያ መንግስትን ያደረገው ለማረግት የሚያላክኩትን እናቃለን በአካል ግን ያሉባቸው ቦታዎች በሙሉ እነሱ ገቡባቸው የተባሉ ቦታዎች እንግዲህ ህዝብን መጉዳት የማይፈልግ ነገር ይሄን ያህል አመት ሲመራው የነበረውን ህዝብ ከሰረቀው እንጥብጣቢ ተርፋ የተመረተችን ወይ የተሰራችን የህዝብ መገልገያ ሆስፒታል ሳይቀር አውድመው ሲወጡ ህዝብ ሲቀሉ ማይካድራ ላይ ሁሉ ድብደባ ሲፈጸም ያ ሁሉ ዘር ማጥፋት ወንጀል ሲፈጸም አፋር ላይ ይሄ ሁሉ ህፃናቶች ሲገደሉ ማናፍኗቸው ነው ዝም ያሉት እኔም በጣም ነው የሚገርምሽ እንግዲህ አንድ ጊዜ ስብሐት ነጋ ኦርቶዶክስን ይሳደብ ነበር በግልጽ በሚዲያም እየወጣ እየጻፈ ስለ ሃይማኖት እዚህ ጋር የጻፍኩትም አለ መጽሐፉም ላይ ስለ ጳጳሳቱና የካድሬ ስራ ነው የሚሰሩት በመጀመሪያ ደረጃ ይኸውልሽ እምነቶችን እነዚህ ማህበራትን የተለያዩ ሲቪክ ቢሆኑ የእንትን እነዚህ ውስጥ ህወሓት እድርና ምናምን ውስጥ እኮ መክተት ጀምሮ ነበር የድር ሊቀመንበር ያደርግሻል ከወረዳ አልፎ የድር ሊቀመንበር በማህበራዊ ጉዳይ ሁሉ ይገባሉ ስለ ስፖርት ምንም አይነት እንትን የሌላቸው ሰዎች እነ ብርሃነ ገብረ ክርስቶስ እነ ብርሃነ ኪዳነ ማርያም የሚባሉ የኦሎምፒክ ምናምን ፌዴሬሽን እነ አምባሳደር ተወልደ ምናምን የኦሎምፒክ ምናምን አንድ ደሞ ደህንነት ነው ምናምን የነበረ የፌዴሬሽን እንደዚህ አድርገው እኮ ይከተው እነ አወልን በቃ ያለ እንትናቸው ይከቷቸዋል ገባሽ ምልሽ አያምኑም ኦርቶዶክስም ላይ ያደረጉት አሁን አንድ የሃይማኖት አባት የፈለገ ይሁን ስለ ኢትዮጵያም ባይሆን ስለ አፍጋኒስታንም ውስጥም ስለሚፈጸመው ስለ ሶሪያም በአጠቃላይ ስለ ሰው ልጆች የሚደረገውን ነገር ሚዛናዊ ሆኖ ነው ማውገዝ ያለበት እንጂ አይተሻቸዋል እንደ የካድሬ ስራ ኮፍያ አድርገው እዛ እንትን እኔ ካድሬ ነው የምላቸው እዛ ዲሲና ምናምን ላይ ወጥተው ጎዳና ላይ ግደለው ወንድምህን ረደው እኮ ነው ሲሉ የነበረው ተነስ አንዱን ገንዘብ አዋጣ መገዳደያ መሳሪያ ግዛ እኮ ነው ሲሉ የነበረው ሌላ ነገር አሉ ሌላ ነገር እኮ አላሉ እና እኔ የሃይማኖት አባት በመከላከያ ላይ ያውሉ ሲደርስ አያውቁም ማለት ሹፈት ይመስለኛል ራስ ማታለል ነው ያውቃሉ 23 አመት ምን ሲጠብቅ እንደነበር ትግራይ ራሳቸው ነው የዋት ባለስልጣኖችንም እችንም ሀገር ይጠብቅ የነበረው የመከላከያ ሰራዊት ላይ ምን እንደተፈጸመ ያውቃሉ ከዛ በኋላ
መከላከያ ለቆስ ከወጣ በኋላ ሰው በረሃብ እየሞተ የዛን ጊዜ መንግስት በረሃብ ዓለም አንድም ሰው ዓለም ሞቱ ገባሽ በ8 ወራት ውስጥ ቢያንስ ክሬዲት ሊሰጪው ይገባል ሰው በረሃብ መሞት ስለሌለበት አሁን ቤት ተዘግቶ ነጌታቸው ረዳም አምነዋል ሰው እየሞተ ነው እያለቀ ነው በቁጥሩ አይታወቅም አሁን እያለቀ ያለው ሰው ወደ አጎራባች ክልሎች ወደ አፋር ወደ ምናምን እየወጡ ያው ምናያቸው ናቸው እንግዲህ ሚዲያ ላይ ማታቀርቢው ነገር ነው እንጂ ማአት ህጻናት እያለቁ ነው እነዚህን ህጻናት ምን እየሰጧቸው እንደሆነ ራሳቸው ልጆቹ ይናገራሉ ስለዚህ እነዚህን ነገሮች አያውቁም እኛ አባት አዩ እንዴት ነው ተው ማይሉት ለምንድን ነው ማያወግዙት መንግስት ፋት ካለበት ተነስተው ማውገዛቸውና ምናምን ችግር የለው ካለበት ገባሽ ምልሽ ይሄን ጦርነት ቢጀምር ኖሮ እኔ መንግስት ወራሪ ጥፋት ባይኖርበትም ትግራይ ላይ በነበረው ጦርነት ህዝቦች የተሰቃዩ ከሆነ ማውገዙ ትክክል ሌላውስ ነው አሁን አውሱን እኮ ነው ምልሽ በተክርስቲያን ላሊበላ ሲዘረፍ ጨጨሆ እንዳልሽ ትላንት ነው ጨጨሆ ነው የሰማሁት እንደዛ እየተደረገ ለምንድነው ምኑን ነው የሚያስተዳድሩት ታዲያ ምንድነው የትኛውን ቤተክርስቲያን ነው የሚያስተዳድሩት እኔ ቅርታ አርግልኝ እኔ እንደነዚህ አይነትን ሰዎች የዋት ጠበቆች ናቸው እንጂ የሃይማኖት አባቶች ሌላቸው አልችልም ሚዛናዊ ስትሆኝ ነው ሙስሊም ክርስቲያን አፍጋኒስታን ሶሪያ ማለት የለብሽም የሶሪያ ስደተኞች ሀገራችን ላይ ቋሉ ናዝሬት ይያየውኝ የሚገርምሽ ነገር የሶሪያ ስደተኞች ሲለምኑ ናዝሬት ድረስ ሄደዋል እነዚህ እኮ አገር ነበራቸው ከኛ የሚበልጥ መተውኛ አገር ተሰደው ይለ እቺን አገር እንደዛ ለማድረግ የተነሱትን ሽፍታዎች ወይም የዋት እንትኖች ለምን ነው የማያወግዙት የሃይማኖት አባቶች ተው ብለው አገር ለማፍረስ የተነሳችሁት ሰው እየገደላችሁ ነው ብለው ለምን አይሉ ስለዚህ እነዚህ የዋት ካድሬዎች ናቸው ሌላ አንድ ነገር ላይ አንሳ የጄኖሳይድ ነገር ሲነሳ ባንተ አስተባባሪነት ለ55 ሰዎች የሻማ መብራት ስነ ስርዓት ተካሂዶ ነበር እነዚህም ስሞቹን እንጠቅሳቸዋለን የ9 ወር ነፍሰ ጡር ሳይቀር የተሰዋችበት ነው አይደለም ግን ማንም ይሄንንም ጭምር ያወገዘ የለም ምክንያቱም በራሳቸው በዋቶች ወይ የተደረገ ድርጊት ከመሆኑ ጋር ተያይዞ እነዚህን ገደልናቸው ያሉ ሲፎክሩ የሚጮህላቸው ሰው ግን አልነበር በትክክል ልክ ነሽ በጣም ነው የሚያሳዝነው ጥሩ ጥያቄ ነው ያነሳሽው እኛ የሃይማኖት አባት ሆኖ የሰብአዊ መብት ኮሚሽን ዶክተር ዳንኤልም ዛሬም ደጋግመን ጥያቄ እናነሳለን ጥያቄያችንን አቅርበናል በጽሁፍ ምጠይቃቸው ራሳቸው ሐምሌ 26 ደብዳቤ ያስቀምጣችሁ ነበር አዎ ትክክል ነሽ በራሳቸው አንደበት እንብዛን አርደን ቀጣ ነው እከሌን ገደል ነው ይያሉ እንደ ትልቅ ጀብድ ሰላማዊ ንጹሃንን አገር ለማረጋጋት ህዝብ ለመስራት የፓርቲ አባል ያልሆኑ እነዚህን ሰዎች በሚዘገንን ሁኔታ ኢንጂነር ነው ይሄ ቴሌኮሙኒኬሽን ስንት ስራ ሰርቷል እኮ ይልጅ ስንት ቴክኖሎጂዎች አንደኛ ምሁር አይወድም ህዋትኩ ምሁር አይወድም ጠላቱ ነው የተማረ ሰው አይወድም አንድ ነገር ልንገርሽ የ93 ክፍፍል ማግስት መለስ ዜናዊ አምስት ምሁር አትወድም ሲባሉ የተወሰኑ ወጣቶችን አመጣና ምርጫው ላይ እንዲገቡ ሲደረግ እንግዲህ እኛ ሸምግለን ወይም ዕውቀት ሳይኖረን ኢኮኖሚ እንትን መጻፍ አቅቶን ምናምን አይደለም ፖሊሲና ምናምን ማውጣት ስለዚህ ምሁርነን ብላችሁን ጣጥ እንዳትሉ ይዛን ቀመጣቸው ከዛ ወደ ፓርቲው አልመጡም እነዚህ ሰዎችም ማረድና መግደላቸው የተለመደ ነገር ነው ይሄን ሁሉ ሲፎክሩ ጳጳሱ አልሰሙ ገደልን ብለው 55 ሰው ሲገደል አልሰሙ በድምጽ እንኳን ራሳቸው ገደልናቸው ብለው እምብዛን ጠቅስን እንጂ 55ቱን የ9 ወር እርጉዝ አይሪት ገብረመድህን እግሯን ቆርጠው ከነ ጓደኛዋ ማለት ተስፋ ማርያም ትባል እሷ ቀብር ከዛ ደግሞ አቃጠለው እንደገና ሪሳ አውጣሽ ማቃጠል እነዚህ ሰዎች በሰው ስቃይና ሞተውም እኮ ነው እረፍት የሚነሱሽ ሞተሽም ገለውሽም አስክሬን ላይ እኮ አስክሬን እኮ ከብራለሁ ምን ነው ጳጳሳቱ ዝም አሉ ይሄን ለምንድን ነው ያላወገዙት ይሄን ከዚህ በላይ የሚወገዝ ተግባር ኢትዮጵያ ውስጥ ይሄ በትግራይ ውስጥ ይፈጸማል ተብሎ የማይታሰብ ግን የተፈጸመ ጳጳሳቱን ሸሆቹም ራሳቸው የትግራይ ተወላጆችም ሁሉም አክቲቪስቱም ምንም ለትግራይ ህዝብ ከሆነ የቆሙት እነዚህ ይሄን ነገር ለማውገዝ ምንም እኮ በቃ ሰው ነው መሆኑ የሚጠበቅብሽ እንደዚህ አይነት መታወቂያው የተገኘ እንትና ማን ነው ካሳ ኃይላጅ የሚባል ቆራርጣ አይደል ለጅብ ሰተውት መታወቂያው ተገኘ እና ይሄን ሁሉ ነገር እየተፈጸመ እንግዲህ
ዝርዝራቸውን ሐምሌ 26 ቀን ከሻማ ስነ ስርዓቱ በኋላ ለዶክተር ዳንኤል አልነበሩም ለጸሐፊው ሰጥተን ምክትል ኮሚሽነሩ አይቶታል ብላናለች። በቀደም ጠይቄ ወደ አሜሪካ ከሄደ በፊት የዛሬ 15 ቀን በፊት ጠይቂያት መተዋልና ጉዳዩን አቅርቤ አሳውቃቸዋለሁ ብላለች። እንግዲህ ከትላንት ወዲያ አይደል የመጣሁት፣ ስለዚህ አላወኩኝም ምን አይነት መልስ እንደሚሰጡን። ነገር ግን አንድም ቀን በዚህ ጉዳይ ህወሓት ወይም ይሄ ሽፍታ ቡድን የሚሰራውን ተግባር አንድም ቀን ሲያወግዝ መግለጫ ሲያወጣ አላየንም። እንግዲህ የሰብአዊ መብት ከተባለ ገለልተኛ ነው መሆን ያለበት። ስለዚህ ባልተጨበጠ መረጃ ራሳቸውም የፖሊስ ኮሚሽነሮቹም አንድ ስብሰባ ላይ እንደተናገሩት የትግራይ ፖሊስ ኮሚሽነሮች የነበሩት እዚህ የመጡ ማለት ናቸው። አንደኛው የማነ የሚባለው ሲናገር ምንድነው ያለው? 1400 ሴቶች ተደፍራሉ ብላቸዋል። እስቲ መረጃ አምጡ ስንላቸው እንትናል የመቶ ሰው ስልክ አመጡልናል እና በስልክ እየጠየቅሽ አዎ እነዛ ሰዎች የሚደወልላቸው የህወሓት አባል ይሆናሉ። ተደፍረሻል አዎ ይሊሉ ማለት ነው። ሌላ ያመጡልን ነገር የለም። በስልክ ነው፣ እሱንም የተጨበጠ መረጃ አላመጡልንም ማለት ነው። ተሰርቆ የወጣው ነው የተባበሩት መንግስታት ያለውንም አይተናል። አዎ ራሳቸው ነበር የሚያወጡት የነበሩት እና እነዚህ እንግዲህ 55 መስተዳድር ብቻ ናቸው። ንጹሃን በጣም ብዙ ተገድለዋል። አሁንም እየተገደሉ ነው። በሽሬ በኩያ በዚህ በእንደርታ በተለያዩ አካባቢዎች በጣም ብዙ ሰው እየታሰረና እየተገደለ ነው። ይሄንን ዛሬም ሰብአዊ መብት ሆነ ጳጳስ ሆነ ምናምን እንትን አያደርጉትም። ታፈን ሲሉ ነበር አይደል? የትግራይ ህዝብ አሁን ታፍኖ እየተሰቃየ ነው። ሌላው አጎራባቾቹ ጋር አብሮ እንዳይኖር ወደ አማራ ክልል ጦርነቱን ማስፋፋት፣ አፋር ላይ ህፃናት በመግደል 240 ህፃናትና ሰዎች ሞተዋል አፋር ውስጥ። ለምንድን ነው ይሄንን የማያወግዙት? ለምንድን ነው ሰብአዊ መብት የማያወግዘው? ለምንድን ነው እነዚህ ጳጳሳቱ የማያወግዙት? ይሄን ካልሽ እኔ ዶክተር ዳንኤል ላይ መቼም ምንም አይነት ብዥታ የለኝም እስካሁን ድረስ። ጥያቄያችንን እስኪመልሱልን በትዕግስት ጠብቃለሁ። ጳጳሳቱ ግን የካድሬ ስራ ነው እየሰሩ ያሉት። ግልጽ ነው። ሰው እየሞተ ወገን እየተሞተ ህፃናት እያለቁ መቼ ነው ሊያወግዙ የሚፈልጉት? ለትግራይ ቴሌቪዥን ላነሳለህ ነው። የትግራይ ቴሌቪዥንን ሆነ በ3 በ4 ነገር ከፍለን ማየት እንችላለን። እሱም እንዴት ነው 27 ዓመታት የነበረበትን፣ ከዛ ቀጥሎ ህግ ማስከበሩ ሲጀመር የነበረበትን፣ መከላከያ ሲወጣ የነበረበትን እና ሲገባ የነበረበትን ጊዜ ከፋፍለን እንየው። የትግራይ ቴሌቪዥን እንዴት ታያለ? እንደውም አንዳንዶቹ መረጃዎች ይሄ ቲኤምኤች የሚባለው ቴሌቪዥን ሁሉ የሚያስተላልፋቸው ከየበረሃው ከየምኑ እየተባሉ የሚወጡት ቪዲዮዎች በትግራይ ቴሌቪዥን ያው በመንግስት የተከሱ በመንግስት መዋቅር ደሞዝ በሚከፈላቸው ሰዎች የተቀረጹ ቪዲዮዎች ናቸው እስከ ማለት ድረስ የተደረሰበት ነገር አለ። በትክክል ነሽ። ከመጨረሻው ጥያቄ ልመሳልሽ እና የትግራይ ቲቪ ኃላፊ ያደረጉት ልጅ ያው ጌታቸው ረዳ የሾሙት ያው እነሱ ካድሬ ነበረ ነው። ይለወጣሉ በሚል መንግስት ኮርስ ሰጣቸው። ትልቁ የመንግስት ስህተት ወይም የጊዜያዊ መስተዳድሩ ስህተት እዛ ጋር ነው የሚጀምረው። ምንድነው እዛ ጋር ነው? የተጋሩ ድምጽ የሚል የ24 ሰዓት ፕሮግራም ተጀምሮ ነበር። የትግራይ ቲቪን የሚረከም ማለት ነው። ወደ 3 ወር ገደማ ይመስለኛል ካልተሳሳትኩ፣ ቀን ከሌሊት ሁሉም እየሰራ ያለ ደሞዝ ከልብ እየተጋ ያለ 3 ወር ያለ ደሞዝ ያለ ምናምን እንዲፈርስ ነው የተደረገው። ያስብስ በጣም ሞራላቸው ተነክቷል። ልጆቹ ነበርኩበት እኔ ግን በቃ አይዟችሁ ነው ያልኳቸው። ገባሽ? አንዳንድ ጊዜ ከልብ የሚያገለግል ሰው ኢትዮጵያ እንደዛ አትፈልግም ይመስለኛል። አላቅም። በቃ ይሄ የተለመደ የመጣ ነገር ነው። እነዛ ልጆች እንደዛ እየሰሩ ወንድሞቻቸውን ያጡ ልጆች አሉ። እዛ ቴሌቪዥን ላይ ስለሚሰሩ ብቻ ትግራይ ውስጥ የተገደሉባቸው ማለት ነው። ግን ይሄን ሁሉ ተቋቁሞ እየሰሩ እያለ እነዛ ልጆች አምጥቶ እዚህ ሆቴል አስቀምጦ እየቀለቡ ይሻሻላሉ፣ ይሰራሉ ምናምን ተብሎ አንድ ለውጥ ሊያመጡ አልቻሉም። በየቀኑ ሴቶች ተደፈሩ። መከላከያ በትግራይ በተካሄደ ጦርነት ይልሻል ምን አይነት ጦርነት እንደሆነ አለ። የትግራይ ቴሌቪዥን ካሜራ እየሄደ ነጌታቸው ረዳን እየቀረጸ የተወሰኑ ቦታዎች ነው ኢንተርኔት ይሰራ የነበረው። ወደዚህ አሁን ወደምታያቸው ጣቢያዎች ይላክ ነበር። እሱ ብቻ እንዳይመስልሽ የትግራይ ቲቪ ለሪፎርም ተብሎ ነው እንደዚህ ተሰጥቶኝ ለአንድ ወር እየሰራን እያለ የካሳ ይባላል ኃላፊው ተብሎ የተቀመጠው ስልክ ይደውልልኛል። እኔና እሱ የምናወራበት ስለ መንግስት ግልበጣ አይደለም ማወራው፣ ስለ ስራ ነው ማወራው። የኔን ድምጽ ቀርጾ ለነሱ ይልክላቸዋል። ለዛ በጣም እኮ የሚያቆይ ልንገርሽ። ከዛ ደወልኩለትና ሌላ የምትፈልገው ነገር አለ ወይ ቀርጸህ የምትልክላቸው ስለው ደንግጦ ጆሮ ላይ ዘጋው እና ደሞዝ ትፈልጋለህ አንተ ነህ ለኔ ደሞዝ የምትሰጠኝ አልኩት። እቺን አላስተላልፋትም። ለምን አው ደሞዝ ፈልጋለሁ ምናምን ብዬ ማወራው ነው የመሰለው። እኔ በነገራችን ላይ 5 ሳንቲም ማንም የሚከፍለኝ የለም። ሀገሬን በፊት የጀመርኩት ትግል ስለሆነ አመት ከሁለት ወር ቁጭ እየሰራሁ ያለሁት እንጂ ከማንም 5 ሳንቲም አልወስድም፣ ወስጄም አላውቅም። ቀስራይን ጥዬ ነው የመጣሁት። ለምን እነዚህ ካንሰሮች ተቆርጦ የጀመርኩት ትግል ነው፣ የኔ ትግል ነው። ገባሽ? ለማንም የምሰጠው አይደለም። መከላከያ የሰው ህይወቱን እየገበረ አይደል እንዴ? ስለዚህ ለዛ ነው የመጣሁት።
ሌላው እንግዲህ መንግስት መከላከያ በ3 ሳምንት ያገኘውን ድል የትግራይ ህዝብ እንደዛ ተቀበሉት። የትግራይ ህዝብ ጭንቅላት አይሽ አንድ ነገር ነው ሲሰማ ይኖረው ያዝ አንድ ወር ላይ ያለማጋነን ነው መንገድ 1400 ስልክ ተቀብለናል። 1400 ስልክ ያው ስልክ ይቀበል የነበረው እዚህ እናንተ ጋር የሚሰራ የነበረ ልጅ ነውና እንዴ 5 ምናምን በተረፈ ኢሮብ ጫፍ ድረስ እኛ የሁሉ ነገር አናቅም ነበር። ለምን ቀድሞ የተፈጸሙትን አሁን ያለውን የመስተዳድሩን የፖሊስ ኮሚሽነሩን የምናምን ነበር ኢንተርቪው የምናደርጋቸው። ሁሉንም ነገር ነበር የምናወጣ የነበረው በማይካድራ ላይ የተፈጸመውን ነገር ሁሉ። አሁን ሰው ማወቅ ጀመረ። እቴንሽ መታያት እዛ ኤፍኤም ያለው ምናምን ተጠልፎ ተወስዱ ትግራይ ቴሌቪዥን እንዳታዳምጡ ዘመቻ ተጀመረ። መስተዳድር ውስጥ የነበሩ ሰው ዘመቻ ጀመሩ። ከኔው ቅና ውጪ ባላወቁት ነገር እንደገና ተዘግቶ ተወሰደ ወደዛ። በጣም ያሳዝን። በነፃ ነበር ምሰራ ነበር። የሪፎርም አካል ነበር። አዎ አስተባባሪ ተብዬ በደንብ እየሰራ ነው ነበር መረጃ እያወጣን ማለት ነው። ከዛ በኋላ ዘግተው ወደዛ ወሰዱት። ከዛ በኋላ እንደገና እኔ ላይ ዘመቻ ተጀመረ በዛ በቲቪው። ሰውየው በየቀኑ በአማርኛም በእንትንም እየወጣ ካሳ የሚባለው የትግራይን ህዝብ የማይወክል ለትግራይ ህዝብ የማይመጥን ነገር ነበር ሲተላለፍ የነበረው አለ። በአንድ ወር ውስጥ እነዛ ጀነራሎች ነበር ሲወጡበት የነበረው። የራሳቸው መስተዳድሩ አባላት ናቸው። የሽፍታ ቡድን አይደለም እንደነሱ ሲቀርብ የነበረው። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ታቀል ጁንታን ለምንትሲ ምናምን ህወሓት ነው ምን እንዳለኝ ታቀልሽ አላስተላለፍ ነው ተቀርጿል። ኢትዮጵያ ቴሌቪዥን አለ መከላከያ ነው ሰው ሲገድል እንጂ ማቀው ህወሓት መከላከያን አላረደም ማለት እንዲህ ሚል ሰው ነው አስተባባሪ። 350 ጋዜጠኞች ተብለው ምን እንጃ ምን እንደሚሰሩ 100 ሺህ ይከፈለው ነበር። እሱ 100 ሺህ ነው የሚከፈለው ብዬ ዶክተር ሙሉ ስጠይቀው ነው 20 ሺህ ነው የሚከፈለው አለኝ። ታዲያ ሌላው ስለው አይ የአበል የነዳጅ የቤት ኪራይ ተብሎ ሰባን ይሄ ገንዘብ አይደለም የመንግስት በመንግስት ገንዘብ ጀርባውን ያረዱት መንግስት። በተደጋጋሚ ስናገር የሰማኝ አካል የለም። አዩት ግን ስሚ ሴቶች ልጆች አግኝቼ ቅርብ ጊዜ መስተዳድር አባል የነበሩ ከመቀሌ እየወጣን በመከላከያ ሰራዊት ታጅበን ኤፍኤም ሬዲዮ የህወሓትን የቀድሞ ከንቲባ የምናምን እያወራ እነ ካሳይ የጤና ጥበቃ ሚኒስትሩ እዛ ይቀሩ 9 ክላሻቸውን የደበቁትን ክላሽ ይዘው ወጥተው የነሱ ልብስ ለብሰው ነው የወጡት ያየናቸዋል። መስተዳድሩስ መንግስት ሲከፍላቸው የነበሩ አሳፍርም። ስሚ እነዚህ ነንብዛን ያስገደለው ማንም እንዳይመስልሽ ወደ ኤርፖርት ሲሄድ ወደ ምናምን ዛሬም እዚህ በተው 5 ስታር ሆቴል የተቀመጡ 100 ሺህ ይከፈላቸዋል። ትላንት አንድ ነገር ልንገርሽ እኔ ከመጣው በኋላ 17 ቀን የታሰሩ ልጆች ነበሩ ያለ ምክንያት እነዛ ልጆች ህዝብ ሲያገለግሉ የነበሩ ናቸው። በሚዲያ ወጥቶ ስለሚያጋልጡ ብቻ ጠቁማ ያስያዟቸው መስተዳድር ውስጥ ያሉ ብልጽግና እንትኖች ናቸው። ብልጽግናዎች ተብሎ ጻፊው ምን ያደርግ እንደነበር ልንገርሽ። አሜሪካ ሄጄ ነው ያየሁት። አንዳንዶቹ ለነዚህ የምትያቸው ተቋማት መረጃ ይሰጣሉ። 55ቱን ያስገደሏቸው ከነዚህ ራስ ማንም እንዴ አንድ ፖሊስ ምርመራ እንዳላደረገ ተከልሽ ጠየቅኳቸው ነው። የ55ቱ ዝርዝር ነበረኝ ከተለያዩ እንትኖች የሰበሰብኩት የተገደሉ ዝርዝር አላቸው በሚገባሉ እስቲ ስጡኝ ስላቸው ነከሌ ቤታቸው የፈረሰባቸው ንብረታቸው ወደመባቸው። በጦርነት ውስጥ ምንድነው የምትጠብቂው? ሰራዊቶች ምንድነው የገጠማቸው? ሀገራቸውን አጡ፣ ንብረታቸው ወደመ፣ ተሰደዱ። ትግራይ ውስጥ የተፈጸመው ይሄ ነው። ህወሓት በለኮሰው ጦርነት አንዳቸውም የብልጽግና አባል አምጪና የብልጽግና አመራር ከጸሐፊው ጀምረሽ ከምናምን አምጪና እዚህ ህወሓት ሽፍታ ነው አሸባሪ ነው አይልሽም። አንዳቸውንም የሻማ ስነ ስርዓቱ ላይ አልመጡም፣ ለማውገዝ አልመጡም፣ አቶ ዛዲግ አብርሃም በጠሩ ስብሰባ ላይ አልመጡም፣ ደም መስጠት ላይ አልመጡም። አንድም ሚዲያ ላይ ወጥተው ህወሓት አሸባሪ ነው አይልሽም። የሚከፈላቸው 100 ሺህ እነሱ ናቸው። መንግስትን ቆም ብሎ ማሰብ አለበት። ለምን ነገ ትግራይ ነጻ ትወጣለች? በማን በመከላከያ በማን በህዝቡ። ስለዚህ የትኛው መስተዳድር ነው እንደገና መልሶ ገዝግዞ የጣለውን መስተዳድር መልሶ ሊያመጣ? 95% የህወሓት አባል ናቸው።
ራሳቸው የሚያመኑት ነው። ይሰሩ የነበሩት ከከንቲባው ጀምረሽ ገለልተኛ የነበሩትን ወጣቶች እነ ነብዩ ስሁል ለምን ተባረሩ? ህዝብ የሚወዳቸው እኮ ናቸው። ከህዝቡ የወጡ ሰዎች ናቸው እኮ ማገልገል ያለባቸው ህዝቡ። አባረሯቸው። ማናቸው የሚያባረሯቸው? ህወሓቶቹ ቁጭ ብለው ፕላኔት ሆቴል በነገራችን ላይ የስብሐት ነጋ ዘመድ መንግስት አምጥቶ ለፕላኔት ሆቴል እነሱ ፕላኔት ሆቴል መርጠው ማንን ነው እየደጎሙ ያሉት? ህወሓትን ማለት ነው። ሰውየው ውጪ የማን ዘመድ ነው? ስብሐት በምን ቤት ተሰራ አላውቅም። እሱ የሚጣራ ነገር ተመልካች እንዴት እንደሚደጋገፉ አንድ ባለ ሀብት ቤት ለሊቱ ሙሉ ሲሰክሩ አድረው በግ እየታረደና ፍየል እየታረደላቸው አማራ ክልል ዘረፈ ምንትስ ይዘረፈ እያሉ ንብረት ብረት በኮሚሽነሮቹ ፊርማ ከመቀሌ ይወጣ ነበር። ሁሉም መስተዳድር የሚያጋልጠው በማስረጃ ማህተም ያለው ደብዳቤ ያገኘውበት። ስንቶቹ ገንዘብ አስጋብሰዋል። በዚህ አካውንታቸው መፈተሽ አለበት። ሁሉም ታች ያለው አመራር በየሚዲያው የሚናገረው ነው። እኔም ደግመዋለሁ። እንዴ አንደኛው እኮ ያልተቀረጸ ስብሰባ ግን ዶክተር አብርሃምና ወይዘሮ ሙፈሪያት በመሩት እኔ ተጋብዤ ተገኝቼ ጥዬ የወጣሁበት ደንግጬ ይሄ ጸሐፊ ምትዩ ጠቅላይ ሚኒስትሩን እኔ ልደግመው አልችልም። ያን አጸያፊ ቃል በጣም ባጸያፊ ቃል የተናገረ ነው። ምን እንዳለ ታውቂያለሽ? አሁንም አለ የህወሓት አባል ነበርኩኝ አለ። ከዛ ብልጽግና ገባሁኝ አለ። አሁን የአማራ ክልል መሬቱን እንትን ካላደረገ ከህወሓት ጋር ተሰልፌ ይዋጋለሁ። ይሄን ለሚል ሰው 100 ሺህ እየከፈልሽ ነው የምታሰብ ምንድነው? እያንዳንዱን ሰው አንድ ከኢንሳ ሄደ ለስራ አንድ የመምሪያ ኃላፊ ስልክ ሲደውልለት አላገኘው አላነሳለትም። ፕላኔት ሆቴል ውስጥ ያድሮ የነበሩ በሱ እየተከፈለላቸው ሽፍታውን የሚያግዙ የነበሩና እነምብዛና ለሚሊዮችን ሲያስገድሉ የነበሩ ናቸው። አንድም የፖሊስ ኮሚሽነሮቹ አንድ ሰው የተገደለበትን ለማጣራት አልሞከሩ። አትክልትን እኮ 3 ጊዜ ሊገሉት ነበር። ስለዚህ ከትግራይ ቲቪ ጀምረሽ መስተዳድር ውስጥ የነበሩት ሰዎች ጠቅላላ እነዚህ 10 ምናምን ይሆናሉ። እነዚህ ሰዎች ናቸው የመከላከያን ድል ያጨናገፉት። ይሄ ምንም ገሃድ የሆነ መንግስትም የሚያምነው ነገር ነው። የመከላከያን ከፍተኛ ሹማምንት የሚያምኑት ነገር ነው። እነሱ በዚህ በኩል ይጋፈጣሉ። ጀነራል ክንዱ እኮ ተናግሮት ነበር። ምንድነው ያሉት? እናውቃለን እናንተም ተኮ እንትን ለሽፍታው ኬክ እንትን ብስኩትና እንትን ሲሄድ እንደነበር ትግራይ የትግራይ ገበሬ ሊያልቅ ነው በዘር መንግስት ሊጨርሰው ነው እርዳታ እየከለከለው ሲሉ የነበሩ ሰዎች ዛሬ 5 ስታር ሆቴል አስቀምጦ መንግስት 100 ሺህ እየከፈለ ይቀልባቸዋል። ታችኛው አመራር ደሞዝ የለም ተብሎ ሁለተኛ ተናገሩና ሚዲያ ላይ ተወጡና ያሉ አስፈራሯቸዋል። ዛሬ ሲሰሩ የነበሩት እነዛ ናቸው። መከላከያን ሲያርዱ የነበሩ መንግስትን ሲገዘግዙ የነበሩ 5 ስታር ሆቴል ተቀምጠውልሽ ህወሓት አሸባሪ ነው አይሉ ነገ ይመጣል ብለው እነሱ እኮ እንደዛ ነው እምነታቸው። በነገራችን ላይ እንደዛ ነው እምነታቸውና እኔ ከአንድ ባለስልጣን ጋር ሳወራ ምንድን ነው ያልኳቸው? ጠላት ፊት ለፊት የሚዋጋሽ ጠላት ምንም ቢሆን እሱ ይሻላል። እነዚህ መስተዳድሩን፣ ህዝቡን፣ የተማረውን ክፍል ነንብዛን፣ ትግራይን፣ መከላከያን ከጀርባ ያረዱ ሰዎች ናቸው እነዚህ። ከነዚህ በላይ ጠላት ይሄ በጣም አደገኛው ጠላት ይሄ እና በትግራይ ቲቪ የተፈጸመው ነገር ይሄ 95% እንደው የህወሓት ደጋፊ ናቸው ብለን መደምደማችን መንግስት መይን አንተ እንዳልከው ያቃሉ ካልክ ታዲያ ምን እየሰራን ነው? እዚሁ ተቀምጦ ማለት በህዝቡም ተቀባይነት ማግኘታቸው ነገር የሚያጠራጥር ነገር ነበር አይደል? ለ8 ወራት ነበሩ ለምሳሌ አይደል? ጊዜያዊ አስተዳደር ሆነው ምን ሆነ? 8 ወር ሙሉ ምንም የሰሩ ስራ የለም። ምንድነው ብትይ ማረጋጋት የሰሩ መከላከያው ግን ሲያረጋጋ የነበረው ከፕላኔት ሆቴል ወጥተው አንድ ስብሰባ ያዘጋጁትን ነገር አንድ ስብሰባ ይጠሩትን ወደ ክልል ሄደው እነማን ነው ሲሰበስቡ የነበሩ? ታችኛው አመራር ነው እኮ እርዳታ ሲሰጥ የነበረው ታችኛው አመራር ነው። ወሎ ላይ ብቻ ስብሰባ ነበራቸው። ደሴ ተሰብስበው አረንዶ ያስቃል። ጉሮሮ ለጉሮሮ ተያይዞ ሲገደልና እንትን ሲል ነበር። እነዚህ 55ቶች እኮ ሆቴል ቢቀመጡ ኖሮ እኮ አይገደሉ። ህዝብን ሲያገለግሉ እኮ ነው ግደሏቸው እየተባለ ከጀርባ እና አትክልት እኮ ህዝቡ ጋር ይሰሩ ነበረ። በሁለት መስመር ደብዳቤ እኮ ነው እንዲባረር የተደረገው። ስለዚህ ምን ስራ ነው የሰሩት? ምንም ስራ የሰሩት ነገር የለም። እነዚህ በተለይ እየወጡ ማስረጃ እኮ አለ። አንደኛው ምክትል መስተዳድር ኃላፊ ነኝ የሚለው ወጥቶ አማራ ክልል እርዳታ እንዳይገባ አደረገ። በዛ እኮ ነው በሁሉ እዩልሽ፣ ተመልከች የሚያስቡትን እንዲዘጋ እርዳታ እንትን እህል ዘር
እንዳይገባ መንግስት ሆነ ብሎ የትግራይ ገበሬ ሊያስጨርሰው እነ ኤፍፒ እነ ቢቢሲ ሁሉም እኮ ነው የዘገቡት እኮ እሱን ቃል ሁሉም እኮ ነው የዘገቡት። እንደዚህ እኮ ነው ያለው ቃል በቃል ይሄው 5 ስታር አስቀምጠውታል። ሌላው ፍታ ካለፍ የሚባል እቺ ሴቷ ቀረች። 1400 ሴት ተደፍረዋል በመከላከያ 5% 10% ይሆናል። እሷን ትንሽ ነች ያለ በዚህ በህዋት በፈታቸው ሌቦች የተደፈሩት ትንሽ ነች። አንድ ሰው መደፈር የለበትም እንኳን አላለም። የፍትህ ኃላፊ ሆኖ ማለት ነው። አንድ ሰው መደፈር የለበትም አንድ ሴት አይደለም ያለው ትንሽ ነች እሷ። ሌላውስ በመከላከያ በሻቢያ በአማራ ክልል እያለ ነው ያለው። አምጣ ማስረጃህን እነ ጀነራል ክን ምን ጠይቃቸዋለን እዚህ ውጊያ ላይ ሆነ ከኋላ እየወጉን ነው ብለው እያሰቡ እያለ ይሄ ነገር በቃ መከላከያ እንዲወጣ ተባለ። እነሱ አሁን መጥተዋል። ምንድነው እየሰሩ ያሉት አላቅም። መንግስት ሊደርስባቸው አካውንታቸውንም ይፈትሽ ከጀርባ ይሄ በማስረጃ እኮ ነው ማለት በቲቪው ላይ ቀን በቀን እየወጡ በትግርኛ አረባካችሁ እንደዚህ ነው እያሉ ያሉት ስል ነበር የሚሰማኝ አጣው። ለመተክሉ ሐዋዚ ያልበጀ ድርጅት እንግዲህ እነዚህ ሰዎች ዛሬም ለኛ ይበጀናል ብለው የሚዋጉት አሁን የሚዋደቁት በአጠቃላይ የትግራይ ልጆች ነገ የሚደርሰውን ነገር በማሰብ እንደው ምን ማድረግ አለባቸው ትላለ? አሁን ምን ይደረግ? በጣም ጥሩ እንግዲህ ኒውዮርክ ላይ የተጠየቁት ጥያቄ ነው። ከእናንተ ከመንግስት ጎን ተሰልፈን እነዚህ ሰዎች እንዋጋለን ምን ማድረግ አለብን ነው እንዳልኩሽ። አሁን የተጀመረ እንቅስቃሴ አለ ይመስለኛል። አትክልትም የጀመሩት እንቅስቃሴ እንደ ፓርቲ ነገር ይመስለኛል። ብቻ ያቋቋሙት ነገር አለ። እኔ ፓርቲ አባል አይደለሁም መሆንም አልፈልግም፣ ግን ከጀርባ ህዝቡ ማስተባበር አለብኝ። ወጣቱ ማስተባበር አለበት። የነስብሃት ህወሓት የሚባለው አስተሳሰብ የበሰበሰና ካንሰር ለኢትዮጵያ የማይጠቅም ለትግራይ የማይጠቅም የትግራይ ህዝብ ላይ ሆኖ ይኸውልሽ ስንት ዓመት ነው ጠላት የሚፈልጉልን? ሻቢያ፣ ኦነግ፣ ግንቦት ሰባት፣ አብይ ስንት ከዛ አማራ ከዛ ስንት ጠላት ነው የሚያበጁልሽ? በየቀኑ ጠላት እየፈለፈሉ በየአመቱ ስራ እየሰጡ 4 5 ስንት ትውልድ ነው ማለቅ ያለበት? ወጣቱ ቆም ብሎ ማሰብ አለበት። ሀቂ እንትን አለ ምንድነው መሳሪያ አልታጠቅም መታጠቅ አልፈልግም አለ። አባትየው ግን የህፃናት ልጆች ተሰልፈው እንዲያልቁ አደረገ። አባትየው አክስቱ ምን አለ? አሁን ድረስ እነሱ ያመጡት ቦምብ ነው። ሚዲያ ላይ ወጣው እኮ ይሄንን እኮ ማስተባበል እንኳን ይቅርታ መጠየቅ እኮ የማይፈልጉ እኮ ናቸው። ትክክል ነን ብለው እስር ቤትም ገብተው ትክክል ነን ብለው የሚያስቡ ናቸው። ስለዚህ የድሃው ልጅ እነሱ አሜሪካን ሀገር ተቀምጠው የድሃው ልጅ ማለቅ ስለሌለበት መስተካከል አለ ማለት ከአንድ ላይ ሆኖ ይሄን ነገር መታገል አለበት። ሁልጊዜም ጠቅሳቸዋለሁ። በሁለት እስር ቤት ውስጥ 1500 ታጋዮች በአንድ ጉድጓድ ተቀብረዋል። ይሄ እውነት ነው። እንደውም ባለፈው ጊዜ አጽማቸው ወጥቶ የትግራይ ህዝብ እንዲያውቀው እናደርጋለን ብለን ይሄ እነሱ ይሄን ጦርነት ለኮሱ በዛ ምክንያት ነው የተራዘመው እንጂ አንድ ቀን አይቀርም። በአንድ ጉድጓድ የተቀበረዋል። ለማን ብሎ ነው ታዲያ ያ ሁሉ ሺህ ታጋይ በረንዳ ወድቆ ለሴተኛ አዳሪነት ሴቶች ተዳርገው ያ ሁሉ መከራ የተቀበሉ ሌላ መከራ ትውልድ የሚቀበልበት ምክንያት ምንድን ነው? ስለዚህ የተጀመሩ እንቅስቃሴዎች አሉ። መስራት ማገልገል የሚፈልጉ እኔ በዚህ በወጣቱ በተለይ በወጣቱ አመራር ታች ባለው ዞን ቀበሌ ምናምን የነበሩት ወደዚህ የመጡት እምነት አለኝ፣ በእውነት እምነት አለኝ። አይቻቸዋለሁ። መንፈሳቸው ስራቸውን በተግባር እከታተላቸው ነበር። ስለዚህ እንደዛ ነው መሆን ያለበት እና ወደ አንድነት መምጣት አለበት። በጣም አመሰግናለሁ ብራይን ስለነበር። ተመልካቾቻችን የተከታተላችሁ ያላችሁት ከዋልታ ቴሌቪዥን ወደ እናንተ የተላለፈ ያለውን የወቅታዊ